እንኳን ለሊቀ መልአኩ ለቅዱስ ሚካኤል ዓመታዊ ክብረ በዓል በሰላም አደረሳችሁ። የተወደዳችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ወደ እናንተ የሚደርሰው ዜና ቤተክርስቲያናችን ተጀምሯል። የዕለቱ ዜና ቤተክርስቲያናችን ትኩረት የቅዱስ ሚካኤል በዓል ነው። ያረካል አድማሱ አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለሁኝ። የሊቀ መላእክት ቅዱስ ሚካኤል ዓመታዊ ክብረ በዓል በሽንቁሩ ደብረ መድኃኒት ቅዱስ ሚካኤል ቤተክርስቲያን ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት ሊቀ ጳጳስ በተገኙበት በድምቀት ተከበረ። መልአከ አሚን መስፍን ገብረ ጻዲቅ ተጨማሪ አለው። የሊቀ መላእክት ቅዱስ ሚካኤል የበዓለ ሲመቱ መታሰቢያ በሽንቁሩ ደብረ መድኃኒት ቅዱስ ሚካኤል ቤተክርስቲያን ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና ሸገር ሲቲ አህጉረ ስብከት ሊቀ ጳጳስ፣ የሱሉልታና መናብቹ ክፍላተ ከተማ ቤተ ክህነት ዋና ስራ አስኪያጅ አባ ሽኖዳ፣ የሀገረ ስብከቱ ዋና ጸሐፊ ሊቀ ስዩማን ተስፋዬ ለሜቻ፣ የሸገር ሲቲ ሀገረ ስብከት የስብከተ ወንጌል መምሪያ ኃላፊ መጋቤ አእላፍ ተስፋዬ ቅጤሳ፣ የደብሩ አስተዳዳሪ ቆሞስ አባ ኃይለ ሚካኤል ንጉሴ፣ በርካታ ሊቃውንት ምዕመናንና ምዕመናት በተገኙበት ተከብረው ውለዋል። ታቦታተ ሕጉ ከመንበረ ክብሩ ወጥተው ዑደት በማድረግ የጸበሉን ቦታ ባርከው ተመልሰዋል። በመቀጠልም የደብሩ ሊቃውንተ ቤተክርስቲያን አባቶች ያሬዳዊ ዜማ አቅርበዋል። የህንፃ አሰሪ ኮሚቴው ህንፃ ቤተክርስቲያኑ የደረሰበትን ሪፖርት ያቀረቡ ሲሆን ቤተክርስቲያኑን ለማጠናቀቅ ከ75% ላይ መድረሱን ገልጸው ለፊኒሽንግ ስራ ብዙ የሚያስፈልጉ ማቴሪያሎች ስለሚኖሩ ህዝበ ክርስቲያኑ ድጋፋቸውን አጠናክሮ እንዲቀጥሉ መልእክታቸውን አስተላልፈዋል። በቀጣይ ጊዜም ህንፃ ቤተክርስቲያኑን ለማጠናቀቅ ይረዳ ዘንድ ሰፊ ጉባኤ ለማዘጋጀት ዝግጅት ላይ መሆናቸውን ኮሚቴው ገልጸዋል። በተመሳሳይ መልኩ የደብሩ ሰንበት ትምህርት ቤት ዘማሪያን በያሬዳዊ ዜማ እግዚአብሔርን አመስግነዋል። የሀገረ ስብከቱ የስብከተ ወንጌል መምሪያ ኃላፊ መጋቤ አእላፍ ተስፋዬ ቅጤሳ ዕለቱን አስመልክቶ ትምህርተ ወንጌል የሰጡ ሲሆን በትምህርታቸውም በእግዚአብሔር ፊት በየዋህነት ክፉ ባለመስራት ማቅረብ አለብን በማለት ተናግረዋል። በመንገድ ይጠብቅ ዘንድ ወዳዘጋጀውትም ስፍራ መርቶ ያደርስ ዘንድ እኔ መልአኬን በፊት እልካለሁ አለ። ስሜ በእርሱ ላይ ነው አለ። ሚካኤል መኑ ከመ እግዚአብሔር፣ እንደ እግዚአብሔር ያለ ማን ነው? እንደ እግዚአብሔር ያለ ማን ነው የሚል የሚካኤል ስም ነው። ስሙ እንኳን የእግዚአብሔርን ኃያልነትና ታላቅነትን የሚሰብክ መልአክ ነው። መልአኩ መልአከ ምሕረት ነው ላመኑት። በዓሉ የእግዚአብሔሩ ማዳን የታየበት፣ በባርነት የተያዙ ነፃ የወጡበት፣ እንዲሁም እስራኤላውያን በሙሴ አማካኝነት ነፃ የወጡበት የነፃነት ቀንም ይባላል ብለዋል። የዛሬው በዓል በባርነት የተያዙ ነፃነት ያገኙበት፣ የባርነት ቀንበር የተሰበረበት ነው። ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና ሸገር ሲቲ አህጉረ ስብከት ሊቀ ጳጳስ በበኩላቸው አባታዊ መልእክት ያስተላለፉ ሲሆን ብፁዕነታቸው ይህ ቦታ ሕሙማን የሚፈወሱበት የበረከትና የምህረት ቦታ መጥተን ከቅዱስ ሚካኤል በረከት አግኝተናልና እንኳን አደረሳችሁ፣ እንኳን ደስ አላችሁ ብለዋል። እግዚአብሔር አምላካችን ፈቅዶ በዛሬው ዕለት በዚህ ተገኝተን እንድንባረክ እንድንቀደስ ከመላኩ ቅዱስ ሚካኤል በረከት እንድናገኝ በዚህ ተገኝተናል። በዚህ በቅዱስ ቦታ በዚህ ተአምራቱ የሚሰራበት ቦታ ብዙ ሕሙማን የሚፈወሱበት፣ ብዙ የተቸገሩ ሰዎች የሚጽናኑበት፣ የሚድኑበት ቦታ፣ የምህረት ቦታ፣ መድኃኒት የሆነ ቦታ ተገኝተን እግዚአብሔር አምላክ ፈቅዶልን እንደኛ ኃጢአትና ክፋት ሳይሆን እንደሱ ምሕረትና ቸርነት ሰብስቦን በረከት እንድናገኝ እንድንባረክ የሱ ቅዱስ ፈቃዱ ሆኖ በዚህ ተገኝተናል። እግዚአብሔር አምላክ ያከበረን ለዚህ ያደረሰን አሁንም ክብር ምስጋና ለሱ ይሁን። አያይዞም ብፁዕነታቸው ይህ ግዙፍ ህንፃ ከአፍሪካ አንደኛና ትልቅ በመሆኑ በአጭር ጊዜ ውስጥ አልቆ ለአገልግሎት መብቃት እንዳለበት አባታዊ መልእክታቸውን አስተላልፈዋል። ልዩ የሆነ ህንፃ እየተሰራ ነው ያለው በዚህ ቦታ ላይ ከአፍሪካ አንደኛ የሆነ በኢትዮጵያ ውስጥ ይህንን የሚያክል ህንፃ በዚህ አይነት የተሰራ ህንፃ የለም። አሁን ልዩ የሆነ ህንፃ ነው ይሄ። ታሪካዊ የሆነ ለቤተ ክርስቲያናችን ትልቅ ኩራት የሆነ ህንፃ እየተሰራ ነው ያለው። እኔ እንኳን አሁን 2 ዓመት ሆኖኛል ካየሁት ጊዜ አሁን በጣም ትልቅ ለውጥ ነው ያለው። ብዙ ተሰርቷል እና በጣም የሚያስደስት ነው። ህንፃ ኮሚቴዎቹ በጣም ጎበዞች ናቸው፣ ታታሪዎች ናቸው፣ ታማኞች ናቸው። በተለይ
የኢንጂነር ብስራት የህንፃው አሰሪ ኮሚቴም ነው ባለሙያም ነው። በጣም ልዩ የሆነ ሰው ነው። መንፈሳዊ ለቤተ ክርስቲያን የሚያስብ ራሱን ስራ ትቶ ለቤተ ክርስቲያን የሚያስብ ሌሊትም ቀንም ይህንን ህንፃ ትልቅ ህንፃ ቤተ ክርስቲያንን እያሰራ ያለው ከህንፃ ኮሚቴው ጋር በጣም እጅግ የሚያስደንቅ ስራ ነው እየተሰራ ያለው። አሁን ቅድም ሲናገር እንደሰማ ነው ሌላው ህንፃ ኮሚቴ ገና ነው አላለቀም አያልቅም ይላል። አሁን ዛሬ የሰማሁት ግን አልቋል፣ ትንሽ ነው የቀረን ልንጨርስ ነው ያሉ። ይህ ትልቅ በጣም በእውነቱ የሚያስደስት ነው። እንግዲህ እንዳሉት ቶሎ አልቆ ማየት ያስፈልጋል። ዛሬ ነገ ማለት አያስፈልግም። ዛሬ ነው የኛ፣ ነገ የሌላ ነው። ስለዚህ ይሄ የተጀመረው ይሄንን የጀመረ ትውልድ አልቆ ማየት አለበት፣ መገልገል አለበት፣ ውስጡ አገልግሎት ገብቶ አገልግሎት ማግኘት አለበትና ዛሬ ነገ ሳንል ቶሎ ብሎ ማለቁ በጣም አስፈላጊ ነውና ስለዚህ የህንፃ አሰሪ ኮሚቴዎች በጣም ባለ ታሪኮች ናቸው፣ እድለኞች ናቸው። ኢንጂነር ብስራት በጣም በእውነቱ በጣም ታላቅ ሰው ነውና ምስጋና ይገባቸዋል። በእውነቱ እግዚአብሔር በሰው ላይ አድሮ ስራውን ይሰራልና በእግዚአብሔር ቸርነት የመጨረሻውን ህንፃ ቤተክርስቲያን ለማየት ያብቃን በማለት አባታዊ ምኞታቸውንም ገልጸዋል። በአጭር ጊዜ ውስጥ እንዲያልቅ ሁላችሁም ጸልዩ። ሁላችሁም መጸለይ ይገባቸዋል፣ መርዳት ይገባቸዋል። ይህንን መጨረሻውን ማየት አለብን፣ ለማየት መጓጓት አለብንና ስለዚህ እግዚአብሔር አምላክ ስራውን የሚሰራ እግዚአብሔር ነው። በሰው ላይ አድሮ ነው እግዚአብሔር የሚሰራው። ሰው ሳይሆን እግዚአብሔር ነው ራሱ ነው የሚሰራው። ሰው ምክንያት ነው፣ ሰው መሳሪያ ነው። በሰው ላይ አድሮ እግዚአብሔር ስራውን ይሰራልና ራሱ ነው እየሰራ ያለው፣ እናንተ አይደላችሁ። እናንተ ገንዘባችሁን ሰጣችኋል፣ አገልግላችኋል፣ ብዙ ደክማችኋል። ግን የሚያሰራው ማን ነው? እግዚአብሔር ነው። ገንዘብ የሚሰጥም እግዚአብሔር ነው። የሚያስነሳም እሱ ነው። የሚያስጀምርም እሱ ነው። የሚያስፈጽምም እሱ ነው። ያለሱ ምንም የሚሆን ነገር የለምና ስለዚህ እግዚአብሔር አምላክ መጨረሻውን እንዲያሳየን የእሱ ቅዱስ ፈቃዱ ይሁንልን። እንግዲህ የዛሬ ዓመት ስለ ምርቃቱ ነው የምንነጋገረው ብለዋል ኢንጂነር ብስራት። ስለ ምርቃቱ ጉዳይ ነው የምናወራው እንጂ ስለ ስራው አይደለም ብለዋልና እጅግ በጣም ልትደሰቱ ይገባቸዋል በእውነቱ። በመጨረሻም በብፁዕነታቸው ቃለ ምዕዳንና ቡራኬ ታቦታተ ሕጉ ወደ መንበረ ክብራቸው ገብቶ የበዓሉ ፍጻሜ ሆነዋል። የመላእክት አለቃ ቅዱስ ሚካኤል ሕዝበ እስራኤልን ከባርነት ወደ ነጻነት ያወጣበት የድል በዓል በመካኒሳ ደብረገነት ቅዱስ ሚካኤል ካቴድራል ብፁዕ አቡነ ማርቆስ የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ሊቀ ጳጳስ በተገኙበት በድምቀት ተከብሯል። መጋቢ ምስጢር ሳህሉ አድማሱ የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክሳዊት ቤተክርስቲያን ምእመናንና ምእመናት በየዓመቱ ህዳር 12 ቀን ለሚከበረው ለሊቀ መላእክት ለቅዱስ ሚካኤል በዓል እንኳን በሰላም አደረሳችሁ። እንደሚታወቀው በየዓመቱ ህዳር 12 ቀን የታላቁ መልአክ የመጋቤ ብሉይ የቅዱስ ሚካኤል በዓል በታላቅ ድምቀት በመላው ዓለም ይከበራል። የዝግጅት ክፍላችን በአዲስ አበባ በመካኒሳ ደብረገነት ቅዱስ ሚካኤል ካቴድራል ተገኝቶ ተከታትሎታል ማለት ነው። የነበረውን ሂደት ተከታትሎታል። በዓሉ በተከበረበት ወቅት በርካታ ህዝበ ክርስቲያን የተገኙ ሲሆን በካቴድራሉ ሊቃውንት እግዚኡ ረሰዮ ለውእቱ ሚካኤል እምኩሎሙ መላእክት ይትለአል መንበሩ የሚል ያሬዳዊ ወረብ የቀረበ ሲሆን በካቴድራሉ የሰንበት ትምህርት ቤት መዘምራን ቀዊሜ ቅድመ ስእልከ ሶባ አወትር ስእለ በብሂለ ኦሮ ፍጡነ አስማአኒ ቃለ የሚል ያሬዳዊ ወረብ ተዘምሯል። በብፁዕ አቡነ ማርቆስ የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ሊቀ ጳጳስ የወንጌል ትምህርት የተሰጠ ሲሆን በዓሉም የንባ ቀን ነው።
በአንድነት እንባ ነው። በአንድ እናት እንባ መንበረ ጸባዖትን የደረሰ እንባዋ 430 ዓመት የሰው ልጅ ግፍ እንደ ጭቃ እየተወካበት በመከራ ውስጥ ሆነው ማለት ነው። እና ይሄ የነጻነት በዓል ነው። እንግዲህ የዛሬው ብፁዕነታቸው ባስተላለፉት መልእክት ሚካኤል የሚለው ስም ማን እንደ አምላክ የሚል ትርጉም ያለው መሆኑን፣ ሰው የተማረውን መኖር እንዳለበት፣ በአንዲት እናት እንባ እስራኤላውያን ነፃ መውጣታቸውን፣ የራሔል እንባ ጎርፍ ሆኖ ፈርዖንን ማስጠሙን፣ ዛሬም በዓለም ያሉ ፈርዖኖች የምናሰጥመው በእንባ መሆኑን ገልጸዋል። የካቴድራሉ የልማት ኮሚቴ ሰብሳቢ አቶ ሸዋንግዛው ደግፍ በካቴድራሉ እየተገነባ ለሚገኘው ባለ 4 ወለል የሰንበት ትምህርት ቤት ህንፃ በተጨማሪም ወደፊት ለሚገነባው የካቴድራሉ የገቢ ምንጭ ህንፃን በተመለከተ ሪፖርት አቅርበዋል። የካቴድራሉ የልማት ኮሚቴ ሰብሳቢ አቶ ሸዋንግዛው ደግፍ ለሚገነቡት 2 ህንፃዎች ምዕመናን ድጋፍ እንዳደርጉ ጥሪ አቅርበዋል። ወደ ላይ ያሉት 4 ፎቅ ነው የሚሰራው። አንደኛውም እንደዚሁ በአብዛኛው ክፍል ተይዟል። ስለዚህ ፍላጎቱ አቅሙ ያለኝ የሚል ማንኛውም ኦርቶዶክሳዊ የሆነ ምዕመን ብቻ በቢሮ እየተገኘ ቅድመ ሁኔታዎችን አሟልቶ መመዝገብና ስራው ላይ መሳተፍ እንደምትችል። ካቴድራላችን ሰንበት ትምህርት ቤት ህንፃን በተመለከተ ነው። ይህ የሰንበት ትምህርት ቤት ህንፃ በተመሳሳይ ከላይ 5ኛ የሚቀጥል ታሳቢ ያለው ይመስለኛል አለው። ያንን ህንፃ ለመገንባት ሰፊ ዝግጅት ረጅም ዓመት ፈጅቷል። መላከ አሚን አባ ገብረስላሴ ይርሳው እየተሰራ ያለው የሰንበት ትምህርት ቤት መማሪያ ህንፃና ወደፊት ለሚገነባው የካቴድራሉ የልማት ህንፃ ሁሉም የበኩሉን አስተዋጽኦ እንዲያበረክት ጥሪ አቅርበዋል። በሰንበት ትምህርት ቤት በኩል እንደተባለው 2 ጉዳዮች ናቸው። አንዱ ካቴድራሉ የሚተዳደርበት እስካሁን የተገለጠው ምዕመናን ከራሳቸው ሰጥተው ነገኛ እንሰራበታለን ብለው ቅድሚያ ገንዘባቸውን ሰጥተው የሚሰራ ህንፃ ነው። በሰንበት ትምህርት ቤት በኩል የሚሰራው ደግሞ ከምዕመናን ከበጎ አድራጊዎቹ በማሰባሰብ በዚያ መልክ የሚሰራ ስራ ነው። በቦሌ ደብረ ምሕረት ቅዱስ ሚካኤልና ጻድቁ አቡነ ጎርጎርዮስ ቤተክርስቲያን የሚገነባው 1ኛ ደረጃ ትምህርት ቤት ትውልድን በስነ ምግባር ለመቅረጽ እንደሚሰራ ተገለጸ። ይህ መልእክት የተላለፈው የቅዱስ ሚካኤል ዓመታዊ ክብረ በዓል በታላቅ ድምቀት በተከበረበት ወቅት ነው። ሰናይት ባንተ ዝርዝር አላት። በአዲስ አበባ ሀገረ ስብከት በቦሌ ደብረ ምሕረት ቅዱስ ሚካኤልና ጻድቁ አባታችን አቡነ ጎርጎርዮስ ቤተክርስቲያን የቅዱስ ሚካኤል ዓመታዊ በዓል በታላቅ መንፈሳዊ ስነ ስርዓት ተከብሯል። የዛሬው ክብረ በዓል መልአኩ ቅዱስ ሚካኤል ሕዝበ እስራኤልን ከግብጽ ባርነት ያወጣበት እንደሆነና ይህ በዓል በደብሩ በታላቅ ድምቀት እንደሚከበር ተገልጿል። ሕዝበ እስራኤልን ከብዙ መከራ ያወጣበት፣ በተልእኮው በተራዳኢነቱ የረዳበት ያዳነበት ቀን ነው ዛሬ። በክብረ በዓሉ ላይ የተለያዩ አድባራትና ገዳማት አስተዳዳሪዎች፣ ሊቃውንት አባቶች፣ ከሀገረ ስብከት የተወከሉ እንግዶች ተገኝተዋል። የደብሩ አባቶች ካህናትና ዘማሪያን በታቦተ ሕጉ ፊት ያሬዳዊ ዝማሬን አቅርበዋል። እንዲሁም ዘማሪያን በበገና አምላከ ቅዱስ ሚካኤልን አመስግነዋል። ህዳር 12 ቀን የሚከበረው የቅዱስ ሚካኤል ዓመታዊ በዓል በእግዚአብሔር ቸርነት ሕዝበ እስራኤልን ከፈርዖን አገዛዝ ከግብጽ ባርነት ያወጣበት መሆኑን በተመለከተም ብሉይን ከሐዲስ አጣቅሰው መጋቤ ሐዲስ እሸቱ አለማየሁ ትምህርተ ወንጌል ሰጥተዋል። ሙሴ የኤርትራን ባህር የከፈለበት መስቀል የሐዲስ በትር የሐዲስ ኪዳኑ የክርስቶስ መስቀል ምሳሌ ነው። የኤርትራ ባህር የኃጢአት ምሳሌ ነው። ፈርዖን የዲያብሎስ ምሳሌ ነው። ግብጽ የሲኦል ምሳሌ ናት። ከሰማይ የወረደው መና ከአለት የፈለቀው ውሃ በሐዲስ ኪዳን የበላ ነው። አነው ህብስተ ሕይወት ከሰማይ የወረደ ቢበላ የማይጠገብ የማይሻግት የማይበላሽ
ጥንት የተበላ አሁን እየተበላ ያለ ለዘላለም ሲበላ ሲጠጣ የሚኖር የነፍስን ረሃብ የቆረጠ የነፍስን ውሃ ጥም የቆረጠ እርቃናችንን የሸፈነ ወደ ቀደመ ቦታችን የመለሰን የሐዲስ ኪዳኑ ደግሞ ሙሴ ኢየሱስ ክርስቶስ ከተመሰረተ 50 ዓመታትን ያስቆጠረው ደብሩ የተለያዩ የመሰረተ ልማት ስራዎችን እያከናወነ ይገኛል። የአንደኛ ደረጃ ትምህርት ለመስጠት ታስቦ የተገነባው ህንጻም በስነ ምግባር የታነጸ ትውልድ ለማፍራት እንደተዘጋጀ የደብሩ አስተዳዳሪ ቆሞስ አባ ገብረስላሴ ሀብተ ማርያምና የደብሩ ቁጥጥር መጋቤ ስርዓት ወንዶሰን ታደሰ ተናግረዋል። በአካባቢው ያሉ የምዕመናን ልጆች በዚሁ በተመጣጣኝ ዋጋ ክፍያ እየከፈሉ እንዲማሩ በዚያውም ጎን ለጎን ደግሞ የስነ ምግባርና የግብረ ገብ ትምህርት እንዲማሩ ለማድረግ ታስቦ እየተዘጋጀ እየተሰራ ያለ ሁኔታ ነው ያለው። ትምህርት ቤቱ ያው በአካባቢው ላይ ያሉ ምዕመናን ልጆቻችን ካለው ወቅታዊ ነገር ሃይማኖታዊ እንቅስቃሴውም የቤተ ክርስቲያን ልጅነትም ወጣቱን ወደ ቤተ ክርስቲያን ከማቅረብ አንጻር ቤተ ክርስቲያኑ ህንጻ ቤተ ክርስቲያኑን ብቻ ሳይሆን የሰው ልጅንም ህንጻ የግዴታ መቅረጽ ኃላፊነት ስላለባት ትምህርት ቤት ታላቅ ትምህርት ቤት በቦታው ላይ ግብረ ገብም ሁሉን አቀፍ የሆነ ጫረታ አውጥቶ የህንጻ ኮሚቴ የልማት ኮሚቴ በማቋቋም ቦታውን ስራውን ጀምሮ አሁን ወደ ማጠናቀቅ ላይ ደርሷል። ድጋሜ የፊኒሺንግ ስራውን ለመስራት ደግሞ አሁንም ጫረታ ወጥቶ ባለሙያ አወዳድሮ ስራውን ለመጀመር በእንቅስቃሴ ላይ ይገኛል። የፊኒሺንግ ስራውን ለመጨረስ እንግዲህ የትምህርት ጥራትን በተመለከተ በሀገሪቱ ትምህርት ሚኒስቴር በሚወጣው ህግና መመሪያ መሰረት ደረጃቸውን በጠበቁ በመምህራን የቤተ ክርስቲያን ልጆች በሆኑ ትምህርቱን ጎን ለጎን እናከናውናለን ብለን እናስባለን። ከ2015 ዓመተ ምህረት ጀምሮ የተቋቋመው ሰበካ ጉባኤ የተከናወኑ ተግባራትና የታቀዱ ስራዎችን በተመለከተ ሪፖርት ያቀረበ ሲሆን የአካባቢውን ምዕመናን ቁጥር እንዲመጥን ሆኖ በቀጣይ የሚገነባው ህንጻ ቤተክርስቲያን ዲዛይን ተጠናቆ ተግባራዊ እንቅስቃሴ ላይ እንደሚገኙም ተገልጿል። የህንጻ ቤተክርስቲያን ለማሰራት ለረጅም ጊዜ የተያዘውን እቅድ ተግባራዊ ለማድረግ የሰበካ ጉባኤው የህንጻ ቤተክርስቲያን አሰሪ ኮሚቴ በማስመረጥ ባለፈው 1 ዓመት የኮሚቴውን አቋም በማጠናከር የአዲሱን ህንጻ ቤተክርስቲያን ዲዛይን ባለሙያዎችን አወዳድሮ አሸናፊ ከሆነው አማካሪ ድርጅት ጋር ውል በማሰር ዲዛይኑን አሰርቷል። የህንጻ ቤተክርስቲያን ዲዛይንም በሚመለከታቸው አካላት ደረጃ በደረጃ ግምገማ ተደርጎበትና አስፈላጊውን ግብአት ከአባቶች ካህናት ተወስዶ ለአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕርያቆስ የሀዲያ ስልጤና የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ቀርቧል። በዚህ ዕለትም ዲዛይኑን ያዘጋጀው አማካሪ መሐንዲስ ዝርዝር ገለጻ የተደረገ ሲሆን የደብሩ ሰበካ ጉባኤ አስተዳደር ጽሕፈት ቤትና የህንጻ ሰሪ አመራሮችም በአካል ቀርበው በማስረዳትና መመሪያ በመቀበል ብፁዕነታቸው ስራው እንዲጀመር ፈቅደዋል። በስብከተ ወንጌልና በአብነት ትምህርት ዙሪያም በስፋት እየተሰራ መሆኑ ነው የተገለጸው። በቤተ ክርስቲያናችን ታላቁና ዋናው ትልቁ የቤተ ክርስቲያን የጀርባ አጥንት ስብከተ ወንጌል ነው። በወንጌል አገልግሎቱ ታላላቅ መምህራን ሰባካያኖች አሉ። የስብከተ ወንጌሉ አሁን በዚህ በዓል እንኳን ለ4 ቀን ጉባኤ በማዘጋጀት ታላላቅ መምህራንን በመጋበዝ በቦታው ላይ ለ4 ቀን ያህል የጉባኤ መርሃ ግብር አዘጋጅቶ ስራውን እያከናወነ ይገኛል። ሌላው የአብነት መምህራን በቦታው ላይ የድጓም ሁሉም መምህራኖች አሉ። ለቤተ ክርስቲያን ብዙ ዲያቆናት በአዲስ አበባ ሀገረ ስብከት እየላክን የድቁና ማዕረግም የተቀበሉ ብዙ ለክህነት አገልግሎት ያወጣናቸው የደረሱ ልጆቻችን የአካባቢ ወጣቶች አሉ። በቀጣይ ደብሩን የሚያግዙ የልማት ስራዎች ታቅደው ተግባራዊ እንቅስቃሴ ውስጥ መሆናቸውንም ተናግረዋል። ዜና ቤተ ክርስቲያናችን እንደቀጠለ ነው። የተወደዳችሁ ተመልካቾቻችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአዲስ አበባ ሀገረ ስብከት በጥንታዊው በየካ ደብረ ሳህል ቅዱስ ሚካኤል ቤተ ክርስቲያን የቅዱስ ሚካኤል በዓለ ሲመትና የእስራኤልን ሕዝብ ነፃ ያወጣበት ዓመታዊ ክብረ በዓል በታላቅ ድምቀት ተከበረ።
ደብሩ ከመንፈሳዊ አገልግሎት ባሻገር ራሱን በልማት ለማገዝ ባለ 15 ወለል አጠቃላይ ሆስፒታል ለማስገንባት ቅድመ ዝግጅቱን ማጠናቀቁም ተገልጿል። ሙሉቀን ሐሰን ተጨማሪ አላት። በየዓመቱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት በጥንታዊውና በየካ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን ህዳር 12 ቀን የሚከበረው የሊቀ መላኩ ቅዱስ ሚካኤል ዓመታዊ ክብረ በዓል በታላቅ መንፈሳዊ ድምቀት ተከብሯል። በክብረ በዓሉ ላይ የጠቅላይ ቤተ ክህነት የሥራ ኃላፊዎች፣ የየካ ክፍለ ከተማ ቤተ ክህነት አስተዳዳሪ መላከ ምሕረት ዘካርያስ አዲሱ፣ የደብሩ አስተዳዳሪ መላከ ሳህል ስዩም ወልደ ገብርኤል፣ የአዲስ አበባ ሀገረ ስብከት የሥራ ኃላፊዎች፣ የገዳማትና የአድባራት አስተዳዳሪዎች፣ ዘማሪያንና ሰባኪያን ወንጌል ተገኝተዋል። ዕለቱ ቅዱስ ሚካኤል ሕዝበ እስራኤልን ከግብጽ ባርነት ነፃ ያወጣበትና ሰይጣን በኩራቱ ከሰማይ በወደቀ ጊዜ እግዚአብሔር አምላክ ሊቀ መላኩ ቅዱስ ሚካኤልም በነገደ መላእክቱ ላይ ሊቀ መልአክ አድርጎ የሾመበት ዕለት ነው። የታላቅ ሃይማኖታዊ ክብረ በዓልን ቅድስት ቤተ ክርስቲያን በመላው ዓለም በመንፈሳዊ አገልግሎት አስባው ትውላለች። በዓሉን አስመልክቶ የደብሩ የመጽሐፍ መምህር ሊቀ ሊቃውንት ዮሐንስ አፈወርቅ ትምህርተ ወንጌል የሰጡ ሲሆን ዛሬ የምናከብረው በዓል የምስጋና ነው። ሁሉም ምእመን ከዚህ በመነሳት በዙሪያችን ላሉ በሙሉ ሰላማዊ ሰዎች ልንሆን ይገባል ሲሉ አባታዊ መልእክት አስተላልፈዋል። ለመልካም ነገር መነሳሳት ያስፈልጋል። ሁሉም በእያንዳንዱ በየደረጃቸው ያላችሁ ሹማምንት፣ መሳፍንት፣ ባለስልጣናት በየምታስተዳድሩባቸው ቦታዎቻችሁ ሁሉ መልካም ነገርን ለማድረግ ተዘጋጁ። ያ ካልሆነ እንደ ፈርዖን ትሰጥማላችሁ። ፈርዖን ሰጥሞ የቀረው በግፉ ነው። ዛሬም ግፍ የሚሰራ ከመስጠም ወደ ኋላ አይልም። እግዚአብሔር አምላክ እንዲያው ግፍን ከሁላችንም ያርቅልን፣ ያጥፋልን። ስለዚህ ዛሬ ቅዱስ ሚካኤልን በዓል እያከበርን ያለ ነው። እስራኤልን ከግብፅ ምድር አውጥቶ በኃይል ከፍሎ አሻግሮ መና ከደመና ውሃ ከድንጋይ እያፈለቀ የመገበበትን ሌላውን በዓሉን ነው የምናከብረው። ስለዚህ ይህንን ያደረገ እግዚአብሔር የተመሰገነ ይሁን። ደብሩ ከመንፈሳዊ አገልግሎት ባሻገር ዘርፈ ብዙ የልማት ስራዎችን እየሰራ የሚገኝ ሲሆን በቅርቡ በትልቅ ፕሮጀክት ነድፎ የያዘው ከ405 ሚሊዮን ብር በላይ ወጪ የሚፈጀውን ባለ 15 ወለል ሁለገብ ሆስፒታል ሊያስገነባ መሆኑን ገልጸዋል። የካ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን ቤተሰሊሆም ሆስፒታል ግንባታ ከጥንስስ ጀምሮ የተለያዩ ስራዎች ሲሰሩ የቆዩ ሲሆን የደብሩ ጸበል አገልግሎት የሚሰጥበት 2500 ካሬ ሜትር ከሆነ ቦታ ላይ 1000 ካሬ ሜትር ላይ አጠቃላይ የምህንድስና ግምቱ 405 ሚሊዮን ብር የሆነ ባለ 15 ወለል ህንፃ ማለትም ወደ መሬት 2 ወለል ከመሬት በላይ 13 ወለል የሆነ ህንፃ ዲዛይን እንዲሰራ ተደርጎ ተጠናቀቀ በኋላ ወደሚመለከተው የከተማው አስተዳደር የግንባታ ፈቃድ ባለስልጣን በማቅረብ የግንባታ ፈቃድ እንዲሰጥ በማድረግ ግንባታውን ለማስጀመር ግንባታውን የሚከታተል የግንባታ አማካሪና ግንባታውን የሚገነባ የስራ ተቋራጭ በጨረታ ከተወዳደሩ አማካሪዎችና የስራ ተቋራጮች መካከል ፋሲል ጊዮርጊስ አማካሪ ድርጅት ዝቅተኛ ዋጋ በማቅረብ ያሸነፈ በመሆኑ ከዚሁ ድርጅት ጋር ውል በመግባት ወደ ስራ ተገብቷል። ግንባታውን ለማስጀመር ግንባታውን ከመሬት በታች 2 ወለል ያለው በመሆኑ በቅድሚያ መቅደም ያለበት የመሰረት ቁፋሮና ድጋፍ ግንብ ስራ ማከናወን በመሆኑ በዚሁ ስራ ልምድ ያላቸውን የመሰረት ቁፋሮና ድጋፍ ግንብ ስራ ማከናወን ሊወዳደሩ የሚችሉ የግንባታ ስራ ተቋራጮች እንዲመረጡ ተደርጎ ለጨረታ እንዲጋበዙ በማድረግ ጄሮሻ ጂኦቴክኒካል የተባለው ድርጅት ባቀረበው ዋጋ ዝቅተኛ በመሆኑና አሸናፊ በመሆኑ ከዚህ ድርጅት ጋር ውል ተገብቶ የመሰረት ድጋፍ ግንብ ስራ ለመስራት ቁፋሮ ስራው እንዲጀመር ተደርጎ ስራው እየተከናወነ ይገኛል። በክብረ በዓሉ ላይ የደብሩ አስተዳዳሪ አባታዊ ቡራኬ የሰጡ ሲሆን ምዕመናን ለህንፃው ግንባታ እስካሁን እያደረጉት ላለው እገዛ ምስጋና አቅርበው በቀጣይ ልማትን በተመለከተ ለሚሰሩ ስራዎች በሙሉ የመንፈስ ልጆቻቸው ከጎናቸው እንዲቆሙ አባታዊ ጥሪ አቅርበዋል። አዎ በጠበሉ ቦታ ላይ 1000 ካሬ ሜትር ላይ ያረፈውን ይህንን ሆስፒታል ቤተሰሊሆም ሆስፒታል ጠበሉን ከሆስፒታል ጋራ ሆስፒታልን ከጠበል ጋራ ያስተባበረ ፕሮጀክት ተቀርጾ በሰበካ ጉባኤው በልማት ኮሚቴው በካህናቱ በእናንተ ምእመናን ጭምር ወደ 48 ሚሊዮን ያህል ብር ተሰብስቦ 33 ሚሊዮን ያህል ለኮንትራክተር ተከፍሎ 14 ሚሊዮን ያህል አሁን
ከወጪ ቀሪ በባንካችን መቀመጡን ነግረውናል። እግዚአብሔር ይመስገን። ይሄ እርሾ አለን። አሁን የሚያስፈልገን 30 ሚሊዮን ነው ብለዋል ኢንጂነርና እግዚአብሔር ይመስገን። ምእመናን በየጊዜው ስጦታችሁ አልተቋረጠም። በየሳምንቱ የተገኘውን ገንዘብ ሪፖርት እናደርጋለን። በየሳምንቱ ለምእመናን እናሰማለን። ቅዱስ ሚካኤል ጸሎታችንን ልመናችንን አሳርግልን፣ ከፈጣሪያችን አማልደን ሀገራችንን ኢትዮጵያን ጽኑ ሰላም አድርግልን ብለን ለመማፀን በምህረቱ አደባባይ ሰብስቦናልና የሰበሰበን አምላካችን እግዚአብሔር የተመሰገነ ይሁን። በእውነት በዚህ ታላቅ ደብር ምእመናን ጥንታዊ ነው፣ ታሪካዊ ነው ስንል እንዲያው አይደለም። አባቶቻችን ነግረውን ነው፣ አስተምረውን ነው፣ ከመጽሐፍም አግኝተን ነው። እውነት ነው። ደጋጎቹ አባቶቻችን እነ ቅዱስ ካህኑ ጸጋ ዘአብ የቀደሱበትና ደጋግ አባቶቻችን መስዋዕት ጸሎት ያሳረጉበት ብዙ ምእመናን እንባቸው የታበሰበት ጸሎታቸው ልመናቸው ቅድመ እግዚአብሔር በቅዱስ ሚካኤል አማካኝነት የደረሰበት ይህ ቦታ ታላቅ ቦታ ነው። እግዚአብሔር ይመስገን። ቦታውን ማክበር ይገባል። አክብራችኋል ምእመናን፣ እናመሰግናችኋለን። የልቦናችሁን ሐሳብ እግዚአብሔር ይፈጽምላችሁ። የደብሩ አስተዳዳሪ መላከ ሳህል ስዩም ወልደ ገብርኤል ክብረ በዓሉ በሰላም እንዲጠናቀቅ የመንግስት አካላትና የወጣቶች ህብረት ላደረጉት አስተዋጽኦ ምስጋና ይገባቸዋልም ብለዋል። የታላቁ መልአክ የቅዱስ ሚካኤል ሲመቱ መታሰቢያ በዓል በአዲስ አበባ ሀገረ ስብከት በላፍቶ ደብረ ትጉሃን ቅዱስ ሚካኤል ቤተክርስቲያን በርካታ ምእመናን በተገኙበት ተከበረ። ደብሩ ከመንፈሳዊ አገልግሎት በተጨማሪ በልማቱ ዘርፍ ደብሩን ለማሳደግ የማስተር ፕላን ዝግጅት በመከናወን ላይ እንደሚገኝ ተገለጸ። መምህር አቤል አሰፋ በህዳር ወር በ12ኛው ቀን ቤተክርስቲያናችን የታላቁ መልአክ የቅዱስ ሚካኤልን በዓል በታላቅ ድምቀት ታከብረዋለች። አምላካችን እግዚአብሔር ሳጥናኤልን በትዕቢቱ ምክንያት ከስልጣኑ አውርዶ ወደ ምድር ሲጥለው ቅዱስ ሚካኤል በእርሱ ቦታ በ10ሩ ከተማ በ100ም ነገደ መላእክት ላይ ተሹሟል። ህዳር 12 ቀን ቤተክርስቲያናችን በድምቀት በዝማሬና በምስጋና የምታከብረው ታላቅ ቀን በዚያ ዘመን ስለ ሕዝብ ልጆች የሚቆመው ታላቁ ሚካኤል ይነሳል በማለት በትንቢተ ዳንኤል ምዕራፍ 12 ቁጥር 1 እንደተጻፈው በአማላጅነቱና በረድኤቱ የማይለየን የሊቀ መላእክት የቅዱስ ሚካኤል መታሰቢያው በመላው ዓለም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከብሯል። በዓሉ በአዲስ አበባ ሀገረ ስብከት በላፍቶ ደብረ ትጉሃን ቅዱስ ሚካኤል ቤተክርስቲያን ሊቀ ሕሩያን ሰርጸ አበበ የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ዲን መልአከ ፀሐይ ተስፋ ማርያም ነጋሽ፣ የደብሩ አስተዳዳሪ፣ የአዲስ አበባ ሀገረ ስብከት የሥራ ኃላፊዎች፣ የአድባራት አስተዳዳሪዎች፣ በሺዎች የሚቆጠሩ ምዕመናን በተገኙበት በድምቀት ተከብሯል። ታቦታተ ሕጉ ምዕመናንን የባረኩ ሲሆን አሰምተዋል። የደብሩ ፍኖተ ትጉሃን ሰንበት ትምህርት ቤት ዘማሪያንም ስብሐተ እግዚአብሔር አቅርበዋል። በላፍቶ ደብረ ትጉሃን ቅዱስ ሚካኤል ቤተክርስቲያን አስተዳዳሪ የሆኑት መልአከ ፀሐይ ተስፋ ማርያም ነጋሽ ደብሩ ለመንፈሳዊ አገልግሎት ትኩረት በመስጠት በተለይ በስብከተ ወንጌል ላይ እየሰራ እንደሚገኝ ገልጸዋል። እንግዲህ ወደ ላፍቶ ከመጣው እጅግ አጭር ጊዜ ነው። 4 ወር አካባቢ ነው፣ ወይም የመጀመሪያ በዓሌ ነው በበዓል ደረጃ። ነገር ግን ከመጣን ጀምሮ እውነት ለመናገር በሐምሌ 1 ነው የመጣሁት ወደዚህ ቤተክርስቲያን። ከነሐሴ 1 ጀምሮ የመጀመሪያ ስራ ያደረገን መንፈሳዊ አገልግሎቱ ላይ ጠንካራ አገልግሎት እንዲኖር አድርገናል። ሱባኤውንም እጅግ የ16 ቀን የስብከተ ወንጌል የቤተ ክርስቲያኗ የጀርባ አጥንት ስለነበረ እሱ ላይ ሰርተን
የተለያዩ በጀቶችንም የማሻሻል አድርገን ከሰበካ ጉባኤው ጋራ የተሻለ የስብከተ ወንጌል አገልግሎት ላፍቶ ላይ እየተሰራ ነው ማለት ይቻላል። ከዛ ተያይዞ የመንፈሳዊ አገልግሎቱ ተልኳችን የመጀመሪያው ተልኮ መንፈሳዊ አገልግሎት ስለሆነ የውስጡንም የውጭንም መንፈሳዊ አገልግሎት አጠናክረን ይዘናል። ወደፊትም ፈቃደ እግዚአብሔር እስከሆነበት ድረስ አጠናክረን እንቀጥላለን። መልአከ ፀሐይ ተስፋ ማርያም ነጋሽ ደብሩ ከመንፈሳዊ አገልግሎት በተጨማሪ በልማቱ ዘርፍ ደብሩን ለማሳደግ መሰረታዊ ማስተር ፕላን በማጥናት ላይ እንደሚገኝ ጠቅሰው በፕላኑ መሰረት በቅደም ተከተል ስራዎቹ እንደሚከናወኑ ገልጸዋል። እንግዲህ ላፍቶ ላይ የመሰረተ ልማት አልተጀመረም ማለት ይቻላል። ምንም የነበረ የተሰራ ነገር የለም። ነገር ግን አሁን እኛ ከመጣን በኋላ ሰበካ ጉባኤውም አዲስ ነው። አንዳንድ አለመግባባቶች ስለነበሩ ወደ ስራ ጠቅሎ መግባት አልቻለም የነበረው ሰበካ ጉባኤ። አሁን ግን እግዚአብሔር ይመስገን ሰበካ ጉባኤውም አስተዳደር ጽሕፈት ቤቱም ከህዝበ ክርስቲያኑም ጋር ሰላማዊ ግንኙነት ጀምረናል። ይህንን አስመልክቶ አሁን አዲስ የልማት ኮሚቴ አባላት በማዋቀር ላይ እንገኛለን። ከዛ በፊት በነበረው የሰበካ ጉባኤና የልማት ኮሚቴ አባላት የቦታው አጠቃላይ የማስተር ፕላን ስራዎች ተሰርተው ንድፈ ሀሳብ ነው ግን አልተጠናቀቀም። የማስተር ፕላኑ ጉዳይ ላይ እሱን አሁን ያለው ሰበካ ጉባኤና ልማት ኮሚቴ አጠናቀን በርካታ ስራዎች አሉት። ላፍቶ ላይ ከህዝበ ክርስቲያኑ ጋር የሚነሱ በርካታ ጥያቄዎች አሉ። ቤተ ክርስቲያን ይሰራልን ጥያቄ አለ። የትምህርት ቤቱ የአቡነ ጳውሎስ የብፁዕ ቅዱስ አቡነ ጳውሎስ ትምህርት ቤት አለ። የገብርኤል ጸበል አለ። በመሰረተ ልማት መልማት አለበት። የመቃብር ቦታ አለ። እንዲሁም ከፉጋ ጋር ተያይዘው የሚነሱ ጥያቄዎች አሉ። እነዚህ ሁሉ በቀጣይ የምንሰራቸው እቅዶቻችን ናቸው ማለት ይቻላል። በክብረ በዓሉ ላይ ሊቀ ኅሩያን ሰርጸ አበበ የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ዲን ትምህርተ ወንጌል ሰጥተዋል። የመላእክት አለቆች እነ ቅዱስ ሚካኤል በእኛ መካከል ይለፉ። እንዲህ ካልሆነ የማንሻገረው ወንዝ አለ። እንዲህ ካልሆነ የማናልፈው መከራ አለ። በጣም ጠጣር የሆነ የማይገፈተር መከራ አለ ወገኖች። መስሎን ነው በብስጭትና በግሩፕ ስራ የሚመጣ መፍትሄ የለም። ሁላችንም ይሄንን እንደ ድቅድቅ ጨለማ የሚያስፈራንን በየጊዜው በየዘመኑ የሚመጣብንን በረገይችን የእግዚአብሔር ሀገር የምንላትን ሁላችሁም የእግዚአብሔር ሕዝብ ናችሁ የምትኖሩባትን አገር በየጊዜው የሚመጣው ፈተና ሁሉ ያልፍ ዘንድ በመካከላችን ማን ይለፍ? በመካከላችን ማን ይሆን? እግዚአብሔር ይሁን። የቅዱስ ሚካኤል በዓል በታላቅ ድምቀት የተከበረበት የላፍቶ ደብረ ትጉሃን ቅዱስ ሚካኤል ቤተክርስቲያን በ1993 ዓመተ ምህረት የተመሰረተ ደብር ነው። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ከላፍቶ ደብረ ትጉሃን ቅዱስ ሚካኤል ቤተክርስቲያን ለተጠናቀረው ዘገባ አቤል አሰፋ። ከቅዱስ ሚካኤል የበዓል ዜናዎች ሳንወጣ የቅዱስ ሚካኤል ዓመታዊ ክብረ በዓል በናይሮቢ ደብረ መድኃኒት መድኃኔዓለም ቤተክርስቲያን ብፁዕ አቡነ ማቴዎስ የመገናኛ ብዙሃን ስርጭት የበላይ ኃላፊና የሰሜንና የምስራቅ አፍሪካ አህጉረ ስብከት ሊቀ ጳጳስ በተገኙበት በኬንያ ናይሮቢ በድምቀት ተከብሯል። በክብረ በዓሉ መጋቢ ሃይማኖት ቆሞስ አባ አብርሃም ገረመው የቅዱስ ሲኖዶስ ምክትል ጸሐፊና የሰሜን አፍሪካ አህጉረ ስብከት ዋና ስራ አስኪያጅ ሊቀ ብርሃናት ሄኖክ ይገዙ፣ የደብሩ አስተዳዳሪ፣ ካህናትና የናይሮቢ አካባቢ ምዕመናን በተገኙበት በታላቅ ድምቀት ተከብሮ ውሏል። የተወደዳችሁ ተመልካቾቻችን የቅዱስ ሚካኤል በዓል ላይ ትኩረቱን ያደረገው የዕለቱ ዜና ቤተክርስቲያናችን የተከታተላችሁትን ይመስላል። ሌሎች መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ከመርሃ ግብሮቻችን ጋር ጥሩ ጊዜ ያሳልፉ።